ኤፕሪል 18 የዕለቱ መልእክት ርዕስ የምናገለግልበት ጸጋ። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ኤፌሶን ምዕራፍ 3 ቁጥር 2። ሐዋርያው ጳውሎስ በእግዚአብሔር ጸጋ ላይ ሙሉ በሙሉ የመደገፍ ልምምድ ነበረው። ከዚህም የተነሳ መልእክቶቹ በሙሉ የእግዚአብሔርን ጸጋ ያማከሉ ናቸው። አንድ አማኝ ከመዳን ቀጥሎ በምድር ላይ ከሚጠበቅበት ተግባራት መካከል አንዱ አገልግሎት ነው። ለማገልገል ደግሞ የእግዚአብሔር ጸጋ ያስፈልጋል። ያለ እግዚአብሔር ጸጋ አገልግሎት የማይታሰብና የማይሞከር ነገር ነው። በጸጋ ወንጌል ውስጥ ለማገልገል የእግዚአብሔር ረድኤት አስፈላጊ ነው። በጸጋ ድነናል። በጸጋ እንኖራለን። በጸጋ እናመልካለን። በጸጋው እናገለግላለን። በጸጋው ሁሌ እንበረታለን። በጸጋው በጊዜው ፍሬን እናፈራለን። ለጸጋው ባለቤት ዕውቅና እንሰጣለን። የእግዚአብሔርን ጸጋ ተቀብላችሁ ማገልገልን ግን አቁማችሁ ይሆን? በማገልገላችሁ የተረፋችሁ ተግዳሮት ብቻ እንደሆነስ በማሰብ ሰይጣን ሸንግሏችሁ ይሆንን? አገለግላለሁ ሆኖም ፍሬ ማየት አልቻልኩም በማለትስ ተስፋ ቆርጣችሁ ይሆንን? ለሁሉም ጥያቄዎቻችን የእግዚአብሔር ጸጋ በቂ ስለሆነ በተቀበላችሁት ጸጋ ማገልገላችሁ ቀጥሉ እንጂ አታቋርጡ። አገልግሎታቸውን በሚያቋርጡ ሰዎች እግዚአብሔር ደስተኛ አይሆንም። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 24። ተሰጥቶናል የምናገለግልበት ጸጋ።